ሴት ልጅ አንድን ምግባረ ብልሹ ወይንም ባህሪው የተበላሸ ወንድ እኔ ለውጠዋለሁ በሚል ተስፋ የፍቅር ግንኙነት ውስጥ መግባቷ ትልቅ ዋጋ ሊያስከፍላት ይችላል። አንዲት ሴት ባህሪው የተበላሸውን ሰው እቀይረዋለሁ ብላ መነሳቷ የሚያስከትለው ጥልቅ የሆኑ ችግሮች አሉ። ይህ አይነቱ አስተሳሰብ አደገኛ ሊሆንባቸው የሚችሉባቸውን ዋና ዋና ምልክቶች በዛሬው ቪዲዮ እንመለከታለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ቪዲዮ እንደምትወዱት ስለማልጠራጠር ላይክ በማድረግ ጀምሩ። ወደ ቪዲዮ። አንደኛ፣ ለውጥ የሚመጣው ከውስጥ እንጂ ከውጭ አይደለም። አንድ ሰው ሊለወጥ የሚችለው የራሱን ስህተት አምኖ ለመለወጥ የራሱ የሆነ ጠንካራ ፍላጎትና ውሳኔ ሲኖረው ብቻ ነው። በሌላ ሰው ግፊት ወይንም ስለሚወደኝ ይለወጣል በሚል ግምት የሚመጣ ለውጥ ጊዜያዊ እንጂ ዘላቂ ሊሆን አይችልም። ሁለተኛ፣ ግንኙነቱ የጥገና ማዕከል አይደለም። የፍቅር ግንኙነት መሰረቱ መከባበር፣ መተማመን፣ አብሮ ማደግ ነው። አንደኛው ወገን ሌላውን ለመጠገን ወይንም ለመቅረጽ ሲሞክር ግንኙነቱ ከፍቅር ይልቅ ወደ አስተማሪና ተማሪ ወይንም ወደ ታካሚና ነርስ አይነት ግንኙነት ይቀየራል። ይህም በሂደት ጤናማ ያልሆነ ጫናን ሊፈጥር ይችላል። ሶስተኛ፣ የግል ዋጋና ጊዜ ማጣት። አንድ ሰው ለመለወጥ በሚደረግ ከፍተኛ ትግል ውስጥ ሴት ልጅ የራሷን ደስታ፣ የህይወት ግብና የአእምሮ ሰላሟን ታጣለች። ጉልበቷን በሙሉ እሱን በማረም ላይ ስታውል ለራሷ እድገት የሚሆን ጊዜና አቅም ያጥራታል። የጊዜ ብክነትና የእድል መዘጋት። ባህሪው የማይመጥንን ሰው ለመለወጥ የሚባክነው ዓመታት በእውነት የሚወዳትንና የሚመጥናትን ሌላ ሰው እንዳታገኝ እንቅፋት ሊሆንባት ይችላል። ህይወት አጭር በመሆኗ የማይለወጥን ሰው ለመለወጥ መሞከር ትልቅ የህይወት እድልን እንደማባከን ይቆጠራል። አራተኛ፣ ለጥቃት ተጋላጭ መሆን። እለውጠዋለሁ የሚል አስተሳሰብ ብዙ ጊዜ መጥፎ ባህሪያቶችን እንደ ንቀት፣ ውሸት ወይንም ክህደት እንደ ቀላል ነገር እንድታይና ችላ እንድትለው ያደርጋታል። ይህ ደግሞ በሂደት ለከፋ ስነ ልቦናዊ ወይንም አካላዊ ጥቃት መንገድ ሊከፍት ይችላል። የሞራልና የእሴት መሸርሸር። ከምግባረ ብልሹ ሰው ጋር ለረጅም ጊዜ መቆየት ሳታውቀው የሱን መጥፎ ባህሪ እንደ ተራ ነገር እንድታያቸው ያደርጋል። ለምሳሌ ውሸት፣ ንቀት ወይንም ስድብ የፍቅር አካል ተደርገው ሊወሰዱ ይችላሉ። ይህ ደግሞ የሷን የግል የሞራል እሴቶችን ቀስ በቀስ ያጠፋቸዋል። አምስተኛ፣ የባህሪ መላመድ። አንዳንድ ጊዜ ሰውየው የተበላሸ ሆኖ መቆየቱ ለሷ የህልውና ምክንያት ሊሆንባት ይችላል። ወይም ሁልጊዜ እሱን ለመርዳት ስትሮጥ ራሷን ጠቃሚ አድርጋ ልታስብ ትችላለች፣ በሱ ህይወት ውስጥ ማለት ነው። ይህ ደግሞ ሁለቱንም ከጤናማ ህይወት የሚያርቅ አዙሪት ውስጥ ይከታቸዋል። ስድስተኛ፣ የመድኃኒትነት ስሜት። ብዙ ጊዜ ሴቶች እኔ ብቻ ነኝ የምረዳው ወይንም በእኔ ፍቅር ይለወጣል የሚል ስሜት ውስጥ ይገባሉ። ይህ ግን ለሴቷ ከፍተኛ የአእምሮ ድካም ሊያመጣባት ይችላል። ምክንያቱም የሰውየው ውድቀትና ስህተት ሁሉ በእሷ ድካም እንደመጣ አድርጋ ራሷን መውቀስ ስለምትጀምር ነው። ሰባተኛ፣ እውነተኛ ማንነቱን አለማወቅ። አንድን ሰው እለውጠዋለሁ ብሎ ማሰብ ያንን ሰው አሁን ባለበት ማንነቱ አልወደድኩትም እንደማለት ነው። ለውጥ ላይ ብቻ ትኩረት ሲደረግ የሰውየውን እውነተኛ ባህሪና ድክመቶች በግልጽ ከማየት ይልቅ ሊሆን የሚችለውን ምናባዊነት ብቻ ነው የምንወደው። ይህም ያ ሰው በሌለበት ማንነቱ ባልሆነው ማንነት ውስጥ እንድንወደው ወይንም የምናስበውን ሰው ብቻ እየፈለግን እንድንኖር ያደርገናል። ስምንተኛ፣ የኃላፊነት መዘባረቅ። በፍቅር ግንኙነት ውስጥ እያንዳንዱ ሰው ለራሱ ባህሪና ድርጊት ተጠያቂ መሆን አለበት። እኔ ለውጠዋለሁ ስትል ግን የሰውየውን የባህሪ ኃላፊነት እሷ እየተረከበች ነው። ይህ ደግሞ ሰውየው በሰራው ጥፋት እንዳይጸጸትና ካለችኝ ትቀይረኛለች በሚል በስህተቱ እንዲገፋበት ያደርገዋል። ዘጠነኛ፣ የወደፊት ቤተሰብ ዕጣ ፈንታ። ግንኙነቱ ወደ ትዳርና ልጅ ቢሸጋገር እንኳ ባህሪው ያልተስተካከለ ሰው ለልጆች መልካም አርአያ ሊሆን አይችልም። እለውጠዋለሁ ተብሎ የተጀመረ ግንኙነት መጨረሻው ለልጆች የማይመችና የተበላሸ የቤት ውስጥ ድባብ ሊሆን ይችላል። አስረኛ፣ ያልተመጣጠነ መስዋዕትነት። በግንኙነት ውስጥ ሁለቱም ወገኖች እኩል ጥረት ማድረግ አለባቸው። አንዷ ለመለማመጥ ሌላኛው ደግሞ ለመበላሸት የሚጥሩ ከሆነ ግንኙነቱ ሚዛኑን ይስታል። ሴቷ ጉልበቷን፣ ፍቅሯንና ትዕግስቷን በሙሉ ስትገብር፣ ወንዱ ግን ምንም ሳይለወጥ ሲቀር ከፍተኛ የሆነ የባዶነትና የብስጭት ስሜትን ሊፈጥር ይችላል።
11ኛ በራስ መተማመን ላይ የሚመጣ ጉዳት። ሰውየው ሊለወጥ ካልቻለ ሴቷ እኔ ደካማ ስለሆንኩ ነው ወይንም በቂ ፍቅር ስላልሰጠሁት ነው ያልተለወጠው ብላ ራሷን መውቀስ ትጀምራለች። ይህ ደግሞ በራሷ ላይ ያላትን አመለካከትና በራስ መተማመኗን በእጅጉ ይጎዳዋል። የሰውየው ውድቀት የሷ ውድቀት ተደርጎ መታሰብ ይጀምራል። 12ኛ ጭንብል የመልበስ ባህሪ። ወንዱ ሴቷን ላለማጣት ሲል ብቻ ለተወሰነ ጊዜ የተለወጠ መስሎ ሊቀርብ ይችላል። ይህ ግን እውነተኛ ለውጥ ሳይሆን ጭንብል ነው። በሂደት ግን እውነተኛ ባህሪው መውጣቱ አይቀርም። ያኔ ደግሞ ጉዳቱ የከፋ ይሆናል። ምክንያቱም ሴቷ በውሸት ተስፋ ብዙ ጊዜ አባክና ስለሚሆን ማለት ነው። 13ኛ ማህበራዊ መገለል። ባህሪው የማይስተካከልን ሰው ለመከላከልና ስሙን ለመጠበቅ ስትል ሴት ልጅ ከጓደኞቿና ከቤተሰቦቿ ልትለይ ትችላለች። ለምን አትተይውም የሚሏትን ሰዎች ላለመስማት ስትል ራሷን ታገላለች። ይህም ብቻዋን ሆና በሰውየው ችግር ውስጥ እንድትሰጥም ያደርጋታል። 14ኛ የእንክብካቤ ሱስ። አንዲት ሴት ምግባረ ብልሹ የሆነን ሰው ለመለወጥ ስትጥር ሳታውቀው ሰውየው በሷ ላይ ጥገኛ እንዲሆን ታደርገዋለች። ሰውየው ችግር ውስጥ በገባ ቁጥር እሷ ደርሳ ስታድነው ጠቃሚ እንደሆነች ይሰማታል። ይህ ግን ጤናማ ፍቅር ሳይሆን ሁለቱንም ሰዎች በማይጠቅም አዙሪት ውስጥ የሚያስር የስነ ልቦና ጥመኝነት ወይንም ደግሞ የእንክብካቤ ሱስ ነው። 15ኛ የተዛባ የፍቅር ትርጉም። እለውጠዋለሁ ብሎ መታገል ብዙ ጊዜ ከከፍተኛ ጭንቀትና መከራ ጋር የተያያዘ ነው። ይህ ደግሞ ሴትዮዋ እውነተኛ ፍቅር ማለት መስዋዕትነትና ስቃይ ነው ብላ እንድታምን ያደርጋታል። በሂደት ሰላማዊና ጤናማ ፍቅር ሲገጥማት አሰልቺ እንደሆነ አድርጋ እንድታስብ፣ ወደ ተለማመደችው የጭንቀት ህይወት እንድታስብ ሊያደርጋት ይችላል። 16ኛ የውሳኔ አቅም ማጣት። ከባህሪው ጋር እየታገሉ ለረጅም ጊዜ መቆየት ሴትዮዋ በራሷ ውሳኔ ላይ ጥርጣሬ እንዲያድርባት ያደርጋታል። ትክክለኛውን ውሳኔ እየወሰንኩ ነው ወይስ ትዕግስት ማጣት ነው በሚል ጥያቄ ውስጥ ስለምትሰጥም ግንኙነቱን በጊዜ ማቋረጥ አቅሟ እየደከመ ይሄዳል። ተስፋ አዎንታዊ ነገር ቢሆንም በማይለወጥ ሰው ላይ የሚጣል ተስፋ ግን እንደ እስር ቤት ያገለግላል። ነገ ይወጣል፣ ከዚህ በኋላ ይቆጫል በሚል ተስፋ ዛሬ የሚደርስባትን ንቀትና ህመም ችላ ትላለች። ይህ ደግሞ ህመሙ ለዓመታት እንዲራዘም ያደርገዋል። 17ኛ የታሪክ መድገም ስጋት። ሴት ልጅ እንዲህ አይነት ግንኙነት ውስጥ ስትቆይ ለልጆቿ የምታስተላልፈው ትምህርት መጥፎ ባህሪን መታገስ የፍቅር መገለጫ እንደሆነ ነው የሚል ይሆናል። ይህ ደግሞ ልጆቿ ወደፊት ተመሳሳይ ምግባረ ብልሹ አጋር እንዲመርጡ ወይንም ራሳቸው ምግባረ ብልሹ እንዲሆኑ መንገድ ይከፍትላቸዋል። አንድ ሰው ሊለወጥ የሚችለው የራሱን ጥፋት አምኖ በራሱ ተነሳሽነት ምናልባትም የባለሙያ እገዛ ታክሎበት ነው። የፍቅር አጋርን ግን የባህሪ ማረሚያ አይደለችም። ሊታሰብበት የሚገባው ነገር ሰውየው አሁን ባለበት ባህሪው እስከ ህይወቴ ፍጻሜ ድረስ አብሮኝ ሊኖር ቢችል ደስተኛ እሆናለሁ ወይ ብለሽ ራስሽን ጠይቂ። መልሱ አይ ከሆነ ሊመጣ ባልቻለ ለውጥ ላይ ህይወትን መመደብ አደገኛ ነው። ሰውን እንደ ፕሮጀክት ሳይሆን እንደ ማንነቱ መቀበል ያስፈልጋል። አንድ ሰው አሁን ባለው ማንነቱ ለትዳር ወይንም ለፍቅር ግንኙነት የማይመጥን ከሆነ ወደፊት ይለወጣል ብሎ ራስን በጭንቀት ውስጥ ማሰር ውጤቱ ቁጭት ሊሆን ይችላል። ፍቅር ሰውን ያሳድጋል እንጂ ሰውን አያክምም። አንድ ሰው ሊለወጥ የሚችለው ለራሱ ብሎ ብቻ ሲሆን ነው። አንቺ ለሌላ ሰው የጠባይ ማረሚያ ሳይሆን አብሮሽ የሚጓዝ አጋር ነው የሚያስፈልግሽ። አንዲት ሴት በህይወቷ የምትመርጠው ሰው የሚሰራለት ፕሮጀክት ሳይሆን አብራት የሚሰራ አጋር መሆን አለበት። ለውጥ የራስ እንጂ የሌላ ሰው ስራ አይደለም። ምርጫሽ እንደዚህ ቢሆን ደስ ይለኛል የምትሆን ሳይሆን አሁን ያለውን ማንነቱን ወድጄዋለሁ የሚለውን ጥያቄ መመለስ የሚችል መሆን አለበት። የዛሬው ቪዲዮ ይህንን ይመስል ነበር። በቪዲዮ ላይ ያላችሁን አስተያየት ኮሜንት ሴክሽን ላይ አስቀምጡልኝ። ቀጣይ በሌላ ቪዲዮ እስክንገናኝ ሰላም ሁኑ።